በቃ እመቤቴ ይኸው ደርሰናል። ይኸውልሽ አንቺ ወደ ውስጥ ግቢ፣ እኔ 5 ደቂቃ ቆይቼ እመጣለሁ። ትንሽ የሆነ አስቸኳይ ነገር ትዝ አለኝ። እሺ ችግር የለውም፣ ጉዳይሽን እስክጨርሺ ድረስ እዚሁ እጠብቅሻለሁ እኔ። አይ ተይ ተይ ተይ፣ የቃለ መጠይቁ ሰዓት ያልፍብሻል። 5 ደቂቃ ብቻ እኔ እመጣለሁ። አንቺ ግቢ እሺ በይ። ጥሩ እሺ በቃ አንቺ ደስ እንዳለሽ። እኔ የምልሽ ሬዲ፣ እዛ ውጭ አግኝተናት የነበረችው አንካሳ እዚህ እንደሱ አይነቱን ማን ነው ስራ የሚሰጥ? እንደዚሁም ደግሞ እዚህ ማን ነበር የጠራት እሷን? እንዴት ደግሞ ስትጎረር እንደነበር ቃለ መጠይቅ አለብኝ እኔን እርዱኝ እንደዚህ እንደዛ። እውነት ብለሃል። እብድ ነገር ናት እባክህ። እሷ የመሰላት እኮ የእሷን አቅመ ደካማነት ታይቶ ስራ የሚሰጣት መስሏት ነው። ግን ደግሞ እንደዛ አይደረግም። ለማንኛውም እሷን ተዋትና አንድ ጥያቄ ልጠይቅህ እስቲ። እኛ የሆነ ካምፓኒ ላይ ለቃለ መጠይቅ በምንመጣበት ጊዜ ለስራው የሚመጥን ልብስ ነው ለብሰን የምንመጣው። እኔ እንደለበስኩት አንተ እንደለበስከው እሱ እንደለበሰው አይደል እንዴ? ግን በመሃላችን እንደዚህ አይነት ሰው አለ። ይህን እንኳን ማሰብ ያቃተው የሚመጥን አለባበስ ሳይሆን ቀሚስና ሻርፕ አድርጎ የሚመጣ ሰውም አለ። ይህን የዋህነቷን አይቶ አለቃዋ ስራ የሚሰጣት መስሏት ነው። እሷም ግልጽ ነው እኮ ቢሮ ውስጥ አለባበስ ይታያል አይደል እንዴ? ልክ አይደለሁም እንዴ የምናገረው? ስለኔ ከሆነ የምታወሪው እንግዲያውስ አንድ ነገር ልንገርሽ ሲባል መቼም ሰምተሽ ይሆናል። መጽሐፍን ሽፋኑን አይታችሁ አትፍረዱ ይመስለኛል። ቀድመሽ ተማሪና ከዛ በኋላ ብታወሪ ይሻላል። እናም ደግሞ ጥሩ አለባበሴ ጥሩ አይደለም። ከገጠር ነው ተነስቼ የመጣሁት። አላውቅም ቢሮ ውስጥ ምን አይነት ልብስ መለበስ እንዳለበትም። እንደፈለገውም ቢሆን ደግሞ ጥሩ ነው። እኔ ደግሞ ካንቺ እንደምሻል አውቃለሁ። ስለዚህ እያሰብሽና እየተረዳሽ ብታወሪ ይሻላል። ነው እንዴ? ከኔ የተሻልሽ ነሽ ማለት ነው? በምንድን ነው አንቺ ከኔ የምትሻዩ? ወይ አለባበሱን አላወቅሽበት? ምንም የሚስብ ነገርም የለሽም። እናም እንግሊዝኛ ደግሞ በመሃል ጣልቃ እንደምታወሪ ከሆነ እስቲ ፋይልሽን ልየው። እንዴ እስቲ ልመልከትልሽ ባክሽ። ከኔ የተሻልሽ የሆንሽው በምን እንደሆነ። እሺ ያንቺ ስም ሺካ ነው። እንኳን ይመስለኛል ዲግሪዋ ራሱ ፌክ ሳይሆን አይቀርም። ልክ ፋይልሽም እንዳንቺው ነው። እሺ የማትረቡ። እናም ደግሞ በነፃ አንድ ምክር ልምከርሽ። ያቺን አንካሳ ቤትሽ ሂደሽ ረፍት አርጊ እንዳልናት አንቺን ቤትሽ ሂደሽ ረፍት ብታረጊ ጥሩ ነው። እዚህ ሰዓት ማባከንሽ ዋጋ የለውም። እሺ ምክንያቱም ልንመረጥ ምንችለው ከሶስታችን አንዳችን ነን። ገባሽ አይደል? ሁላችሁንም እጅግ በጣም ነው የምናመሰግናችሁ እኛ ካምፓኒ ድረስ ቃለ መጠይቅ ለመስጠት ስለመጣችሁ። እናም እንድታውቁት ያክል ልንገራችሁ፣ ሁላችሁም ቃለ መጠይቃችሁን ሰጥታችኋል። ስለዚህ የኛ እመቤት ደግሞ የመረጠችው ሰው ስሙ ሺካ ናት። ሺካ በእመቤታችን በኩል ተመርጣለች። ቀሪዎቻችሁ መሄድ ትችላላችሁ። አንዴ ቆይ፣ እንዴት ነው እሷ ልትመርጧት የምትችሉት እናንተ? ሲጀመር ቃለ መጠይቅም አልሰጠንም፣ አለቃችንንም አልተገናኘንም ገና። እና እንዴት ነው እሷ ልትመረጥ የምትችለው? አዎ እሷ እውነቷን ነው ያለችው። እኛ እኮ ገና ቃለ መጠይቅ አልሰጠንም፣ እንዲሁም አለቃህንም አላገናኘንም። ምን አይነት ቃለ መጠይቅ ነው እየተካሄደ የነበረው? ማን ነው ለእናንተ አለቃችሁን እስካሁን ድረስ አላገናኛችሁም ያላችሁ? እንዴ እቺ ማያቻ አንካሳ አይደለች እንዴ እዛ መንገድ ላይ አግኝተናት የነበረችው? በትክክል አውቀሽኛል። አዎ እኔ ራሷ ነኝ። ምክንያቱም ይሄ ካምፓኒ ደግሞ የኔ ነው። ዛሬ እናንተ ለቃለ መጠይቅ የመጣችሁበት። እስቲ አንድ ነገር ንገሩኝ። ከኔ ጋር እዛ ውጭ ያደረጋችሁት ነገር ጥፋቴ ምን ነበር? እኔ እኮ አግዙኝ እርዱኝ ነበር ያልኩ። እናንተ ከመርዳት ይልቅ ጭራሽንን ማዋረድ ነው የጀመራችሁት። ውስጣችሁ ላይ ምንም አይነት ሰብአዊነት የሚባል ነገር የለም እንዴ? አንድ ሰው እርዱኝ አግዙኝ ካላችሁ እናንተ አትረዱትም? እናንተ ግን ከመርዳት ይልቅ እንዴት አድርገን እናዋርደው ወደሚለው ነው የሄዳችሁት። ለመሆኑ እናንተ ይመስላችኋል በዚህ ባህሪያችሁ የትም ቦታ ስራ የምትሰሩ? እኔ ግን በጭራሽ ለስራ ብቁ አትመስሉኝም። የኔ ካምፓኒ ውስጥም ስራ ለመስራት ብቁ አይደላችሁ። እኔ የራሴ ካምፓኒ ውስጥ እንደዚህ አይነት ማኔጀር ነው የፈለኩት፣ ታማኝና ጨዋ የሆነ። እናንተ ግን በጭራሽ እንደዚህ አይነት ሰዎች አይደላችሁ። እባካችሁ አሁኑን ውጡልኝ፣ መሄድ ትችላላችሁ። በሉ ሂዱ። ወይዘሪት ሺካ አንቺ ደግሞ የኔ ካምፓኒ ውስጥ ለማኔጀርነት ቦታ የምትመጥኝ ትክክለኛው ሰው ነሽ። ምክንያቱም አንቺ እኔን ረድተሽኛል ምንም እንኳን ሳታውቂኝ። ለቃለ መጠይቁ እንኳን አርፍደሽ ስለራስሽ ማሰብ ትተሽ እኔን እንዴት መርዳት እንዳለብሽ ነበር ስታስቢ የነበረው አንቺ። እናም ረዳሽኝ። ጥሩ እንግዲያውስ ጠዋት እንገናኛለን። እሺ አመሰግናለሁ መቤቴ፣ በጣም ነው ማመሰግን።